በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 17 በአንጾኪያ ዙሪያ ያሉ ገዳማት መነኮሳት ስለ አመፀኞች ከሹሞች ምሕረትን ለምነው እንደታደጓቸውና ስለ አንዲት ከተማ እውነተኛ ክብር። ይህ ክፍለ ትምህርት መጋቢት 30 ቀን ማክሰኞ ላይ የተሰጠ ነው። ከንጉሡ ተልከው ምርመራውን እንዲያካሂዱ በመጡት መልእክተኞች መነሻነትም የተሰጠ ነው። አንደኛው ሄሌቢኩስ የተባለ የጦር አዛዥ ሲሆን እውነተኛ ፍርድን በመስጠትና በርኅራኄው የታወቀ ነው። ቄሳሪዮስ የተባለው ሁለተኛውም ጠቅላይ አዛዥ ሲሆን ተመሳሳይ ጠባይ ነበረው። ሊቁ ራሱ እንደሚነግረን ይህ ክፍለ ትምህርት ሲሰጥ የአንጾኪያ ሕዝብ ከነበረበት ስጋት ነፃ ነበር። በውስጡም ሊቁና ሕዝቡ ምን ጠብቀው እንደነበርና በእውኑ ምን እንደሆነ፣ ገዳማውያን ወደ ከተማይቱ መጥተው እንዴት እነዚህን መልእክተኞች እንደማለዷቸው፣ የአንዲት ከተማ ክብሯ ምን እንደሆነ ይናገራል። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን የሚለውን መዝሙር በአንድነት ሆነን ዘምረነዋል። የተደረጉት ነገሮች ድንቅ ከአእምሮም የሚያልፉ ናቸውና ከተማይቱ በጠቅላላ ይህንን የሚያህል ታላቅ ሕዝብ የያዘች ከተማ ልትገለበጥ፣ ከማዕበሉ ስር ለመስጠም፣ ያላንዳች ቅሬትም ፈጥና ልትጠፋ በተቃረበችበት ጊዜ በሽርፍራፊ ጊዜ ውስጥ እግዚአብሔር ከዚሁ አደጋ ታድጓታልና እንግዲያውስ ፈተናውን ጸጥ ስላደረገው ብቻ ሳይሆን እንደዚህ ያለ አስደንጋጭ ነገር እንዲከሰትም በመፍቀዱ ከአደጋው ስለታደገም ብቻ ሳይሆን እንደዚህ ወዳለ ጭንቀት እንድንገባም ስለወደደ እጅግ ጽኑ ፍርሃት እንዲውጠንም ፈቃዱ ስለሆነ እግዚአብሔርን እናመስግነው። ንዑድ ክቡር የሚሆን ጳውሎስም በኩሉ አመስግኑ ብሎ አዞናል። በሁሉ አመስግኑ ሲለንም ከመከራዎች በዳንን ጊዜ ብቻ ሳይሆን መከራዎቹንም በተቀበልን ጊዜ ጭምር ለማለት ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና፣ ስለዚህ እግዚአብሔር ከፈተናዎቹ ስላዳነን እናመስግነው። ፈተናዎቹንም መቼም ቢሆን አንርሳቸው። ዘወትር ለጸሎት ለምልጃና ለብዙ ገቢረ ጽድቅም እንትጋ። መጀመሪያ ላይ እነዚህ የጥፋት ቃጠሎች በነደዱ ጊዜ በክፍለ ትምህርት 2 ላይ ወቅቱ የጸሎት እንጂ የትምህርት ጊዜ አይደለም ብያችሁ ነበር። እሳቱ ከጠፋ በኋላም ቢሆን አሁንም ያንኑ ራሱን እነግራችኋለሁ። ከባለፈው ይልቅ የጸሎት ጊዜው አሁን ነው። የእንባና የጸጸት ሰዓቱ አሁን ነው። ንቁ የመሆኛው አብዝቶ የመትጊያ ብዙም ጠንቃቃ የመሆኛ ጊዜው አሁን ነው። በዚያ ሰዓትማ ሳንወድ በግዳችንም ቢሆን የመከራው ተፈጥሮ ራሱ እንዲህ እንድንሆን አስገድዶናል። ራሳችንን እንድንገዛ አድርጎናል። ሃይማኖተኞች ወደ መሆን መርቶናል። አሁን ልጓሙ ከተወገደና ደመናው ካለፈ በኋላ ግን ወደዚያ ስንፍና ተመልሰን እንዳንወድቅ ወይም በዚህ ፋታ እንዳንዘናጋ አንድ ሰው መጥቶም በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ ይለን ዘንድ ምክንያት እንዳያገኝ ፍርሃት አለኝ። ስለዚሁ ምክንያት ሙሴም እስራኤላውያንን እንዲህ ሲል መክሯቸዋል። በበላህና በጠገብህም ጊዜ እግዚአብሔር እንዳትረሳ ተጠንቀቅ። በጎ ጠባያችሁ የሚገለጠው ቀድሞ ስታደርጉት የነበረውን ገቢረ ጽድቅ አሁንም ያደረጋችሁት እንደሆነ ነው። በዚያን ጊዜ የመከራው መምጣትና ሌሎች ብዙ ነገሮች እንደዚያ በፍርሃት እንድትተጉ አድርጓችኋል። አሁን ግን ይህን ትጋት አጽንታችሁ ከያዛችሁት የነገሮች አስገዳጅነት ሳይሆን ሙሉ ለሙሉ የራሳችሁ ብርታት ነው። አንድ ልጅ በአንድ በሚፈራው ሰው እየተመራ ራሱን የሚገዛና ትሑት ቢሆን ምንም የሚያስደንቅ ነገር የለውም። ሁሉም ሰው በዚህ የልጅነት ዕድሜው አስተማሪውን እየፈራ ራሱን የሚገዛ ነውና፣ የሚቆጣው ሰው ሳይኖር ያንን ተመሳሳይ ጠባይ ይዞ ከተገኘ ግን በዚህ የልጅነት ዕድሜው ለምናየው ራሱን የመግዛት ጠባይ ብዙ ሰዎች ዋጋ ይሰጡታል። እኛም እንዲህ እናድርግ። አሁን ላለም ብቻ ሳይሆን
ቀድሞ በአስቸጋሪው ወቅት ላይ ለነበረንም ትጋት ከእግዚአብሔር ዘንድ ዋጋ እንድናገኝ ያንን በጎ ፍርሃታችንን ይዘን እንቀጥል። ስፍር ቁጥር የሌላቸው ዋይታዎችን ጠብቀን ነበር። ንብረታችን እንደምንቀማ፣ ቤቶቻችን በውስጣቸው ከያዙት ነገሮች ጋር አብረው እንደሚቃጠሉ፣ ከተማይቱ ከምድረ ገጽ ተነቅላ እንደምትጠፋ፣ ቅሬቶቿስ እንኳን ለምልክት ፈጽመው እንደማይቀሩ፣ ትቢያዋ ሁሉ እርሻ እንደሚሆን ሰግተን ነበር። ነገር ግን እንሆ እነዚህ ሁሉ ነገሮች ስጋት ብቻ ሆነው ቀሩ፣ ወደ ተግባርም አልተለወጡም። የሚያስደንቀው ግን እግዚአብሔር ያንን ታላቅ አደጋ ማስወገዱ ብቻ አይደለም፣ ከዚህም በላይ እጅግ ብዙ በረከት ሰጥቶናል። ከተማችንን አስጊጧታል። በዚህ ፈተናና መከራ ይበልጥ እንድንመሰገን አድርጎናል። ይህስ እንዴት ነው ብለህ ትጠይቀኝ ይሆናል። እኔም እንሆ እነግርሃለሁ። እነዚያ በንጉሡ የተላኩ መልእክተኞች ስለሆነው ስለተደረገው ነገር ለመመርመር ያንን አስፈሪ የፍርድ ወንበርን በዘረጉ ጊዜ ያደረጉትን ስህተት እንዲናገሩ ሁሉንም ሰዎች በሰበሰቧቸው ሰዓት የተለያየ የሞት አይነትም በሰዎች ሁሉ ሕሊና ውስጥ በሰፈነ ጊዜ ከዚያ በኋላ በየገዳማቱ የሚኖሩ መነኮሳቱ እውነተኛ ፍልስፍናቸውን አሳዩ። ምንም እንኳን ለብዙ ጊዜያት በዓታቸውን ዘግተው ይኖሩ የነበሩ ቢሆኑም ማንም ሰው ሳይጠይቃቸው፣ አንድ ሰውስ እንኳ ሳያማክራቸው ከተማይቱ ላይ ያንዣበበውን ደመና ተመልክተው ከበዓታቸውና ከገዳማቸው ወጡ። ከአርያም እንደተላኩ አእላፍ መላእክት ሆነው በሁሉም አቅጣጫ ረበቡ። እነዚህ ቅዱሳን እዚህም እዚያም በታዩ ጊዜ ለሚያያት ሰው ከተማይቱ ጽርሐ አርያም መሰለች። እንዲሁ በመታየታቸው ብቻ ሐዘንተኞቹ ራሳቸው መጽናናትን አገኙ፣ መከራውንም ፍጹም እንዲረሱት አደረጓቸው። እነዚህን የሚያይ ሰው ሞትን አይፈራምና ሕይወትንም አይንቅምና። አስደናቂው ነገር ግን ይሄ ብቻ አልነበረም። ወደ ሹማምንቶቹ በቀረቡ ጊዜ በተከሳሾቹ ፋንታ ሆነው ያለ አንዳች ፍርሃት በድፍረት ተናገሩ። በቁጥጥር ስር የዋሉ ሰዎችን ከተጠበቀው አስፈሪ ክስተት ነጥቀው ለማውጣት ሁላቸውም ደማቸውን ለማፍሰስ ዝግጁዎች ነበሩ። አንገታቸውን ለመሰየፍ ቁርጠኞች ነበሩ። ዳግመኛም ሹሞቹ የከተማይቱን ሕዝብ እስኪምሯቸው ድረስ ከዚያ እንደማይንቀሳቀሱ አሊያም ደግሞ ከተከሰሱ ሰዎች ጋር አብረው ወደ ንጉሡ እንዲልኳቸው አሰምተው ተናገሩ። አገራችንን የሚገዛ ሰው መልካም ሰው ነው፣ ክርስቲያን ነው፣ ፈሪሃ እግዚአብሔር ያለው ሰው ነው። ስለዚህ ያለምንም ጥርጥር እንታረቀዋለን። ሰይፋችሁን በደም ታጨቃዩት ዘንድ ወይም ራስ ቆርጣችሁ ትወስዱለት ዘንድ አንፈቅድላችሁም። አይ ይህን አንቀበልም ካላችሁ ግን እኛም ከእነርሱ ጋር ለመሞት ቆርጠናል። እነዚህ ሰዎች የሠሩት ወንጀል ከባድ እንደሆነ እናምናለን። ነገር ግን የሰዎቹ በደል ከንጉሡ ርኅራኄ በላይ አይደለም። መቅዶንዮስ የተባለ ከመነኮሳቱ አንዱም ጥበብ በተሞላበት አነጋገር እንዲህ አለ። ወድቀው የነበሩት ሐውልታት አሁን እንደገና ቆመዋል። እነሆ በቀደሞ አኳኋናቸውም ይታያሉ፣ ከጉዳታቸውም ፈጥነው ተስተካክለዋል። የእግዚአብሔር አምሳል የሆኑ ሰዎችን ብትገሉ ግን እንዴት ልትመልሷቸው ትችላላችሁ? የሞቱትንስ እንዴት እንደገና ሕይወት ልትሰጧቸው ትችላላችሁ? ነፍሳቸውን ከሥጋቸው ጋር እንዴት ታዋህዷታላችሁ? ለሹሞቹ ከዚህ ውጪ ሌላ ብዙ ነገርም ነግረዋቸዋል። በዚህ ዕጹብ የማይል ማን ነው? የእነዚህን መነኮሳት ጥበብ እያየ ዕጹብ ድንቅ ብሎ የማይናገር ማን ሰው ነው? ከተከሳሾቹ የአንዱ እናት ራሷን ስትገልጥ፣ ሽበታም ጸጉሯም ስታሳይ፣ የሹሙን ፈረስ ልባብ ስትይዝ፣ በየሸንጎውም ከእርሱ ጋር ስትሄድ፣ ወደ ፍርድ ቤቱ አዳራሽም ስትገባ ሁላችንም ገርሞን ነበር። ለልጇ ያላትን ደግነትና ርኅራኄ አይተን ተደንቀን ነበር። ታዲያ የእነዚህን መነኮሳት ጠባይ አይተን ከዚህም በላይ ዕጹብ ድንቅ ልንል አይገባምንም? ሴቷ ለገዛ ልጇ ብላ ብትሞት ኖሮ እንኳን ምንም እንግዳ ነገር ባልሆነ ነበር። የነገሩ ጭካኔ ታላቅ ነውና አምጦ የወለደ አንጀቷም ይህንን እንድታደርግ እጅግ ያስገድዳታልና። እነዚህ መነኮሳት ግን ያልወለዷቸውን፣ ያላሳደጓቸውን፣
መውለድና ማሳደግ ይቅርና ጭራሽ አይተዋቸው የማያውቋቸውን፣ ስለ እነርሱ ሰምተው የማያውቋቸውን፣ በሌላ ጊዜ በአካለ ሥጋ አግኝተዋቸው የማያውቋቸውን፣ ከደረሰባቸው መከራ ብቻ የሚያውቋቸውን እነዚያን ነፍሳቸውን እስከ መስጠት ደርሰው ወደዷቸው። ከአንዲት ነፍስ በላይ 1000 ነፍስ ቢኖራቸውም እንኳን ሕዝቡን ለማዳን መረጡ። ሌሎች ሰዎች ሊያደርጉት የማይቻላቸውን እነዚህ መነኮሳት በሹሞቹ ፊት ያሳዩትን ጥባት ቢሞቱም እንኳን ይህንን ለመቀበል ብለው ከየገዳማቸው ወጥተው ወደ ፍርድ ቤቱ መምጣታቸውን እንጂ አለመገደላቸውንና ደማቸው አለማፍሰሳቸውን አትንገረኝ። አስቀድመው ለማንኛውም አይነት ሞት ተዘጋጅተው ባይመጡ ኑሮ በሹሞቹ ፊት በቀረቡ ጊዜ እንደዚህ ምንም ሳይፈሩና ሳያፍሩ መናገር ባልቻሉ ነበርና፣ እንደዚህ ያለ ደግነት ለተከሳሾቹ ማሳየት ባልተቻላቸው ነበርና። ነገር ግን ከፍርድ ቤቱ ደጅ ቀኑን ሙሉ ተቀምጠው ወደ ቅጣት ሊወሰዱ የነበሩትን ሰዎች ከሞት አስፈጻሚዎቹ እጅ ለመታደግ ሲጠብቁ ነበር። መጎናጸፊያቸውን የሚደርቡ፣ ጢማቸውን አስረዝመው የሚታዩ፣ በቀኝ እጃቸው ከዘራን የሚይዙ፣ አዎ እነዚያ የዚህ ዓለም ፈላስፎች፣ እነዚያ ከውሾችስ እንኳን አንሰው ፍርፋሬን የሚፈልጉ፣ እነዚያ ሁሉንም ነገር ለሆዳቸው ብቻ የሚሰሩ አሁን ወዴት አሉ? እነዚህ ሁሉ ከተማይቱን ለቀው ሄደዋል። ሁላቸውም ሸሽተዋል። በየዋሻውም ራሳቸውን ደብቀዋል። እውነተኞቹ የጥበብ ወዳጆች ግን ፈላስፋ ማለት የጥበብ ወዳጅ ማለት ነውና በከተማይቱ ላይ ምንም ክፉ ነገር እንዳልተከሰተ ሆነው በሸንጎ ፊት ያለ ፍርሃት ቆሙ። የከተማይቱ ነዋሪዎች ወደ ተራሮችና ወደ ገዳም ሄዱ። ገዳማውያኑ ግን ባለፉት ቀናት ደጋግሜ ስነግራችሁ የነበረውን የእቶን እሳትስ እንኳን ቢሆን የቅድስና ሕይወት የሚመራን ሰው ምንም ሊጎዳው አይችልም ያልኳችሁን በተግባር እያሳዩ ወደ ከተማይቱ ፈጥነው መጡ። ልዕልና ነፍስ ማለት እንደዚህ ነው። በአፋ ከሚታየው ከሁሉም ነገሮች በላይ ነው። ከባለጸግነትም ሆነ ከድህነት በላይ ነው። በነገሮች ሁሉ ሂደት ተመሳሳይ አቋምን ይይዛል። የጥንቱን ኃይሉንና ብርታቱን ያሳያል እንጂ በባለጸግነት አይደክምም፣ በድህነትም አይዋረድም። እስኪ እውነትን እንነጋገር። በአሁኑ ችግር በእምነቱ ያልደከመ ማን ነበር? በከተማችን የመጀመሪያውን ስፍራ ይይዙ የነበሩት፣ ስልጣን የነበራቸው፣ ከልክ በላይ በሆነ ባለጸግነት ተከበው የነበሩት፣ ከንጉሡ ጋር ጥሩ ወዳጅነት የነበራቸው ሰዎች አሁን ቤት ንብረታቸውን ትተው ፈርጥጠዋል። ሁላቸውም የገዛ ራሳቸውን ደህንነት ለማቆየት መክረዋል። ቀድሞ የነበራቸው ወዳጅነትና ዝምድና እርባና ቢስ ሆኗል። አስቀድሞ ይታወቁ የነበሩ ሰዎች አሁን በሰላሙ ጊዜ መታወቅን እንኳን አይፈልጉም። ማንም ስለ እነርሱ ምንም ነገር እንዳያውቅም ይጸልያሉ። ከእላቂ ልብስ በቀር ምንም የሌላቸው መናኛ ኑሮን የሚኖሩ አስቀድሞ ከምንም የማይቆጠሩ ይመስሉ የነበሩ የተራራና የጫካ ሰዎች ይባሉ የነበሩ መነኮሳቱ ግን ድሆች ቢሆኑም ጥንቱንም እንደ ብዙ አንበሶች እንደነበሩ ሆነው በታላቅ የመንፈስ ልዕልና ሰው ሁሉ እየፈራና እየተንቀጠቀጠ ሳለ ፊት ለፊት ቆሙ። ከተከሳሾቹ ላይ ሊደርስ የነበረውንም አደጋ አስቀሩት። ይህንንም ያደረጉት በእጅጉ ጥቂት ጊዜ ውስጥ ነው እንጂ በብዙ ቀናት ምልልስ አይደለም። የታወቁ አርበኞች ከጠላቶቻቸው ጋር ተኩስ ሳይገጥሙና በሰልፍ ሜዳ ላይ እንዲሁ በመታየታቸውና አሰምተው በመናገራቸው ብቻ ጠላቶቻቸውን ድል እንደሚያደርጉ ሁሉ እነዚህ መነኮሳትም ከገዳማቸው በአንድ ቀን ውስጥ ወጥተው ሊናገሩት የሚገባቸውን ተናገሩ፣ ጥፋቱንም አራቁት። ይህን አድርገውም ወደ የበዓታቸው ተመለሱ። ጌታችን ክርስቶስ ለሰው ልጆች የሰጠው ጥበብ በእውነት ያለ ሐሰት እጅግ ታላቅ ነው። ስለ ባለጸጎችና ስለ ባለሥልጣናት የምናገረው ስለምንድን ነው? እነዚያ በወንጀለኞቹ ላይ ፍርድን ለማስተላለፍ ሹመት የተሰጣቸው ትልቁን የሥልጣን ሥራ መከወን የሚችሉ ሰዎች በእነዚህ መነኮሳት በተከሳሾቹ ላይ የምህረት አዋጁን እንዲያስተላልፉ ተለምነው ነበር። ባለሥልጣናቱ ግን ቀጥሎ ሊመጣ በሚችለው ነገር ላይ ሥልጣን እንደሌላቸው፣ ንጉሡን መስደብ ብቻ ሳይሆን እርሱን የሰደቡትንም ያለ ቅጣት መልቀቅ፣ ይህን ካደረጉ ለደህንነታቸው አስጊና አደገኛ እንደሆነ ተናገሩ። መነኮሳቱ ግን ማንንም ለመቃወም እጅግ ኃይለኞች ነበሩ።
እንዲህም ስለሆኑ በደግነትና በመጽናት ከበው ከንጉሡ ዘንድ ያልተቀበሉትን ሥልጣን እንዲፈጽሙ አደረጓቸው። ሹሞቹንም ይህን እንዲያደርጉ አሳመኗቸው። ተከሳሾቹ ወንጀሉን እንደፈጸሙ ታምኖባቸውና ተመስክሮባቸው ሳለ የቅጣት አዋጁን እንዲያስተላልፉ ይልቁንም የመጨረሻውን ፍርድ ለንጉሡ ከመናገር እንዲያዘገዩት አሳመኗቸው። የመጨረሻውን ፍርድ ለንጉሡ ከመናገር እንዲያዘገዩት አሳመኗቸው። በንጉሡ ባመፁ ሰዎች ላይ ምሕረትን እንዲያደርግም ንጉሡን በእርግጠኝነት እንደሚያሳምኑት ቃል ገቡ። ይህን ለማድረግም ጉዞአቸውን ለመጀመር ተሰናድተው ነበር። ነገር ግን ሹሞቹ የእነዚህን መነኮሳት ምክር ተቀብለውና የመንፈስ ልዕልና ተሰምቷቸው ይህንን ረጅም ጉዞ እንዲያደርጉ አልፈቀዱላቸውም። ከዚህ ይልቅም ሐሳባቸውን በጽሑፍ እንዲሰጧቸውና ከዚያም እነርሱ ራሳቸው ንጉሡ ቂሙን እንዲተው እንዲለምኑት ቃል ገቡላቸው። ይህ ደግሞ ንጉሡ ሐሳቡን እንደሚቀበለው እየጠበቅነው ያለው ነገር ነው። የሞት ፍርድ ሊበየንባቸው በነበረ ጊዜ መነኮሳቱ ወደ ፍርድ ቤቱ አዳራሽ በመምጣት ጥበብ የተሞላበትን ንግግር አደረጉ። ንጉሡም ምሕረት እንዲያደርግ በደብዳቤ ለመኑት። በደብዳቤያቸው ውስጥም አስቀድመው ስለ መጨረሻው ፍርድ አስታውሰው ንጉሡ ለተከሳሾቹ ምሕረት ካላደረገላቸው ሁላቸውም አንገታቸውን አሳልፈው እንደሚሰጡ ነገሩት። ሹሞቹም እነዚህን የመነኮሳት ንግግሮች በጽሑፍ ከትበው ይዘው ሄዱ። ይህ እጅግ ብሩህ ከሆነ ዘውድ በላይ ከተማችንን አስውባታል። እዚህ የተከናወነው ነገር ንጉሡ አሁን ይሰማል። ታላቂቱ ከተማ ይህንን ትሰማለች። ዓለም ሁሉ ይህንን ይሰማል። አዎ፣ በአንጾኪያ ከተማ የሚኖሩ መነኮሳት ማለት የሐዋርያትን እምነት ያሳዩ መሆናቸውን እነሆ አሁን ደብዳቤያቸው በቤተ መንግሥቱ ውስጥ በተነበበ ጊዜ የመነኮሳቱን ደግነት ሰምተው ሰዎቹ ሁሉ ይገረማሉ። ሰዎች ሁሉ ከተማችንን ንዕድ ክብርት ብለው ይጠሯታል። እኛም ክፉ ስማችንን አሽቀንጥረን እንጥላለን። ጥንቱንም አመፁ የተቀሰቀሰው በከተማይቱ ነዋሪዎች ሳይሆን መጻተኞችና ምግባረ ብልሹ በሆኑ ሰዎች እንደሆነ በሁሉም ዘንድ የታወቀ የተነገረ ይሆናል። ይህ የመነኮሳቱ ግብር የከተማይቱን ጠባይ ለማሳየት ከበቂ በላይ ምስክር ይሆናል። ስለዚህ ተወዳጆች ሆይ በጎ ተስፋን እንያዝ እንጂ በአንዳች ነገርስ እንኳ እንጨነቅ። መነኮሳቱ በሰዎቹ በሹሞቹ ፊት ያሳዩት ድፍረት እንደዚህ ያለ አደጋ እንዳይደረግ ማድረግ ከቻለ ለእግዚአብሔር በሚያሳዩት ድፍረትማ ምን የማያመጣው በጎ ነገር አለ? ስለ ፈላስፎቻቸው በተከራከሩን ጊዜ እነዚህን ነገሮች ለግሪክ ሰዎችም ለአሕዛብም ጭምር እንንገራቸው። ከዚያም የቀድሞ ጊዜ ተረቶቻቸው ሐሰት እንደሆኑ የጥንት የሆኑት የእኛዎቹ ስለ ዮሐንስና ስለ ጳውሎስ፣ ስለ ጴጥሮስና ስለ ሌሎችም የተነገሩት እነሱ ግን እውነት እንደሆኑ እንንገራቸው። እነዚህ መነኮሳት እነዚያን ሰዎች ሹሞቹን ወደ ገቢረ ጽድቅ እንዲመጡ በማድረጋቸው ቆራጥነታቸውም እምነታቸውም በዚያ ተገልጧልና በሐዋርያት ሕግ ያደጉ የጎለመሱ እንደመሆናቸው በምግባራቸው በትሩፋታቸውም እነርሱን መስለው ታይተዋልና። ስለዚህ እውነታዎች በራሳቸው አሰምተው እየጮኹ ጌቶችም በሊቃውንቱ አማካኝነት እየታዩ ሳሉ ሐዋርያዊ ተጋድሎዎችን ለማሳየት የተጻፈ ነገርን ፍለጋ አንሄድም። ጥንቱም ከእነርሱ ከአሕዛብ ጋር የነበረው ተረት የመድረክ ላይ ታይታና ትወና ብቻ እንደሆነ ግብራቸው አሰምቶ እየተናገረ ሳለ የግሪኮችንና የአላዋቂዎቹ ፈላስፎቻቸው ከንቱ ነገራቸውን ለማሳየት ክርክር አያሻንም። በጳጳሳቱም ዘንድ የታየው ደግነት መነኮሳቱ ካሳዩት ጋር ልክ ተመሳሳይ ነበር። ስለኛ ደህንነት ብለው እንደ መነኮሳቱ የሚመጣውን ነገር ለመቀበል የተዘጋጁ ነበርና። ከነርሱ አንዱ ሊቀ ጳጳስ ፍላቪያኖስ ሁሉንም ነገር ስለ እናንተ ፍቅር ሲል እንደምንም ሳይቆጥረው ወደ ቤተ መንግሥቱ ሄዷልና ንጉሡን ማሳመን ባይችል እንኳን የገዛ ነፍሱን አሳልፎ ለመስጠት ተዘጋጅቶ ሄዷልና። እዚህ የቀሩትም ቢሆኑ ልክ እንደ መነኮሳቱ ተመሳሳይ ቁርጥ ሐሳብን ይዘው ነበር። ሹሞቹ ለተከሳሾቹ ምሕረት እንደሚያደርጉላቸው ቃል ካልገቡላቸው በቀር ወደ ፍርድ ቤቱ አዳራሽ እንዳይገቡ በእጆቻቸው ይዘዋቸው ነበር። ሹሞቹ ይህንን እንዳልተቀበሉ ሲመለከቱም እንደገና ምንም ሳይፈሩና ሳያፍሩ ማለዷቸው።
ሹሞቹ እሺ ባሉ ጊዜም እግሮቻቸውንና ጉልበቶቻቸውን ይዘው እጆቻቸውን ሳሟቸው። በዚህም ከልክ በላይ የሆነ በጎ ምግባራቸውን፣ አርነታቸውንና ትሕትናቸውን አሳዩ። ግብራቸው እንዲሁ የማስመሰል አልነበረም። ይህ እንዳልሆነ የሹሞቹን ጉልበት በመሳማቸውና እግሮቻቸውን እቅፍ አድርገው በመያዛቸው ይታወቃልና። ዳግመኛም ይህንን ያደረጉት በሽንገላ በአድርባይነት ወይም የሹሞቹ ባሪያዎች መሆናቸውን ለማሳየት እንዳልሆነ የሚታወቀው በቀድሞ ግብራቸው ነው። ከዚህ ፈተና የሰበሰብነው በጎ አዝመራ ግን ይሄ ብቻ አይደለም። እጅግ ብዙ ራስን መግዛትንና ትሕትናንም አጭደናል። ከተማችን በአጠቃላይም በአንድ ጊዜ ገዳም ሆናለች። እነዚህን የበጎ ምግባር ምሳሌዎችን በማግኘትና እውነተኛ ሀብቶቿን በማሳየት አሁን እንዳጌጠችውና እንደተዋበችው ማንም ይሁን ማን በአደባባዮቿ የወርቅ ሐውልቶችን ቢያቆም እንኳን ከተማችንን ሊያስጌጣትና ሊያስውባት አይችልም ነበር። ንጉሡ ያወጃቸው አዋጆች በራሳቸው አሳዛኝ መስለው ሊታሰቡ ይችሉ ይሆናል። በፍጹም የንጉሡ አዋጆች የሚያሳዝኑ አይደሉም። አዋጆቹ ይዘውት የመጡት ረብ ጥቅም እጅግ ብዙ ነውና። እስኪ ንገሩኝ፣ በአዋጆቹ ውስጥ ምን የሚያሳዝን ነገር አለ? እኮ ንጉሡ ኦርኬስትራው የሙዚቃ ትርኢቱ እንዲዘጋ፣ የፈረስ ግልቢያው እንዲከለከል፣ የበደል ስሮች የሆኑትን እነዚህን መዝጋቱና ማስቆሙ ውስጥ ምን የሚያሳዝን ነገር አለ? እነዚህስ እስከ ወዲያኛውም ሳይከፈቱ ይቅሩ። ከተማይቱን የሚያጠፉ ክፋቶች ምንጫቸው እዚህ ናቸዋ። ከተማይቱን የሚያውኳት ጭብጨባ በመስጠት ለዳንሰኞቹ ድምፃቸውን የሚሸጡት፣ ለሶስት ኦጵላስ ብለው ክብራቸውን የሚሸጡ ሴተኛ ዳሪዎች፣ ሁሉን ነገር ምስቅልቅሉን የሚያወጡ ሰዎች የሚወጡት ከነዚህ ነዋ። ወዳጄ ሆይ ስለ እነዚህ ነገሮች አዝናሃልን? በእውነት ያለ ሐሰት ስለ እነዚህ ነገሮችስ እጅግ ደስ ሊልህ ሐሴትም ልታደርግ፣ ንጉሡም ይህንን በማድረጉ ብልጽግናንና ሥነ ሥርዓትን ቁጣውም ትምህርትን አምጥቷልና ልታመሰግነው በተገባህ ነበር። የመዋኛ ስፍራዎቹ ተዘግተዋልን? ይህም መጥፎ ነገር አይደለም። ወደውና ፈቅደው ባይሆኑም እነዚያ ፈንጠዝያን ሥርዓት የለሽና ወራዳ ሕይወትን የሚመሩ ሰዎች እውነተኛውን ጥበብ ወደ ማፍቀር ሊመጡ ይገባቸዋልና። ንጉሡ የከተማይቱን ክብር ወስዷል፣ ዋና ከተማነቷንም ቀምቷታል ብለህ ከፍቶሃልን? ታዲያ ምን ማድረግ ነበረበት? ከተማችን ስላደረገችው ነገር ሊያመሰግናትና ሊወዳት ነበርን? እንደዚህ ያለ አፋዊ ቁጣውን ባያሳይስ የማይወቅሰው ማን ነበር? አባቶችስ እንኳን ለገዛ ልጆቻቸው እንዲህ እንደሚያደርጉ አልተመለከትክምን? ልጆች ጥፋት ሲያጠፉ ከፊታቸው ብሎም ከማዕዳቸው እንዲርቁ ያደርጓቸዋል። እነዚህ አባቶች በልጆቻቸው ላይ ይህን የሚያደርጉት ልጆቻቸው እንዲጎዱ ብለው ሳይሆን እንዲስተካከሉ ብለው እንደሆነ ሁሉ ንጉሡም ያደረገው እንደዚህ ነው። ምን ሰግተን እንደነበረ በተግባር ደግሞ ምን እንደተደረገ ተመልከት። ከዚያም የእግዚአብሔርን ቸርነት ለይተን ማየት ይቻለናል። የከተማችን ክብር ስለተወሰደ አዝነሃልን? የአንዲት ከተማ ክብሯ ምን እንደሆነ ተማር። ከዚያም ነዋሪዎቿ ራሳቸው ክብራቸውን በራሳቸው ጊዜ አሳልፈው ካልሰጡ በቀር የከተማቸውን ክብር ማንም ሊወስድባቸው እንደማይችል በግልጽ ትረዳለህ። የአንዲት ከተማ ክብርና ዋና ከተማ መሆኗ፣ ትላልቅና ውብ ሕንፃዎቿን መያዟ፣ ባለብዙ ረድፍና ሰፊ በረንዳ እንደዚሁም መንገድ፣ ማንኛውም ነገር ላይ ከሌሎች ከተሞች በፊት አስቀድማ መጠራቷ ሳይሆን የነዋሪዎቿ በጎ ምግባርና ፈረሃ እግዚአብሔር ነው። የአንዲት ከተማ ክብሯ፣ ጌጧና ጥላዋ ይሄው ነው። እነዚህ ነገሮች በውስጧ ከሌሉ ግን ከነገሥታቱ ዘንድ ስፍር ቁጥር የሌላቸው ክብሮችን ብታገኝ እንኳን በምድር ላይ ካሉ ከተሞች ይልቅ እጅግ ምስኪኗ ከተማ እርሷ ናችና። የከተማ ክብሯ ምን እንደሆነ ማወቅ ትፈልጋለህን? ቅድመ አያቶቿ እነማን እንደሆኑ ልታውቅ ትወዳለህን? እንድታውቀው ያህል ብቻ ሳይሆን እነርሱንም ትመስላቸው ዘንድ ይህንን በትክክል እነግርሃለሁ። እናስ የከተማችን ክብሯ ምንድን ነው? ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ። በዓለም ላይ ካሉ ከተሞች ይህን ክብር የተጎናጸፈች አንዲት ከተማስ እንኳ የለችም። የሮመለስ ወይም የሮም ከተማም እንኳን ብትሆን ይህንን ለክርስቶስ ያላትን ፍቅር፣ እምነቷንና ምግባሯን ዓለም ሁሉ ሊያየው የሚችል ነውና። ይህችን ከተማ የተመለከተ ሌላ ክብርና ምስጋና ልትሰማ ትወዳለህን? አንድ ጊዜ በዓለም ሁሉ ታላቅ ረሃብ ተነሳ።
የአንጾኪያ ነዋሪዎችም እንደየአቅማቸው መጠን በኢየሩሳሌም ለነበሩ ቅዱሳን እርዳታን አዋጥተው ይልኩ ዘንድ ወሰኑ። ሁለተኛ ክብሯን ተመልከት። በረሃብ ጊዜ ትመጸውት ነበር። የወቅቱ አስቸጋሪ መሆን እርዳታን እንዳይልኩ አላሰነፋቸውም። በዓለም ሁሉ ላይ ሊመጣ ያለውን ረሃብ እንዲያወላውሉ አላደረጋቸውም። ከዚህ ይልቅ ብዙዎች የራሳቸው ያልሆነውን ለመሰብሰብ በሚስገበገቡበት ሰዓት እነርሱ የገዛ ራሳቸውን አካፈሉ። በቅርባቸው ለነበሩት ብቻ ሳይሆኑ በሩቅ አገር ለነበሩትም ጭምር አዋጡ። እንግዲህ በእግዚአብሔር ላይ ያላቸውን እምነትና ለባልንጀሮቻቸው ያላቸውን ፍቅር ትመለከታለህን? አሁንም የዚህችን ከተማ ሌላ ክብርን ልትሰማ ትፈልጋለህን? የተወሰኑ ሰዎች ከይሁዳ ወደ አንጾኪያ መጥተው አስቀድሞ በጳውሎስና በበርናባስ ከተሰበከው ንጹሕ ትምህርት የተለየ ትምህርት አስተማሩ። የአይሁድ ሥርዓትንም አስገቡ። እንደ ሙሴ ሥርዓት ካልተገረዛችሁ ብለው የአንጾኪያ ሰዎች ግን ይህንን እንግዳ ትምህርት በዝምታ ሊያልፉት አልቻሉም። ዝም ሊሉ አልቻሉም። ከዚህ ይልቅ አንድ ላይ ተሰባሰቡና ቅዱስ ጳውሎስንና በርናባስን ወደ ኢየሩሳሌም ላኳቸው። በዚህም ሐዋርያት በአይሁድ የስህተት ትምህርት ያልተበረዘ ንጹሕ ትምህርት ለዓለም ሁሉ እንዲናገሩ አነሳሷቸው። ይህ እንግዲህ የከተማይቱ ክብር ይኸው ነው። የከተማይቱ ልዕልና ይኸው ነው። በምድር ሳይሆን በሰማይ ዋና ከተማ እንድትሆን ያደረጋት ይኸው ነው። በምድር ላይ ያሉ ክብሮች በሙሉ ከአሁኑ ዓለም ሕይወት ጋር አላፊዎችና ጠፊዎች ናቸው። ሐዋርያት የእነዚህን መሳሐትያን ትምህርት እንዳስወገዱት ሁሉ የዚህ ዓለም ክብሮችም እንደዚሁ ምድር ከማለፏ በፊት ቀድመው ያልፋሉ። ለእኔ ቅዱስ ሕዝብ የሌላት ከተማ ከመንደር በታች ነች፣ ከአንዲት የዋሻ ጉድጓድ በታችም የተናቀች ነች። ስለ ከተማ የምናገረው ስለምንድን ነው? እንዲያውም የነዋሪዎቿ ጌጣቸው በጎ ምግባራቸው ብቻ እንደሆነ መረዳት ትችል ዘንድ ለአንተ ስለ ከተማ አልነግርህም። ከከተማም በላይ እጅግ ክብር የሆነውን ይኸውም በኢየሩሳሌም ከተማ የነበረውን የእግዚአብሔርን ቤተ መቅደስ አምጥቼ ይህንን ግልጽ አደርግልሃለሁ። ይህ ቤተ መቅደስ መሥዋዕትና ጸሎት አገልግሎትም የሚቀርብበት፣ በውስጡ ቅድስተ ቅዱሳንና ስዕለ ኪሩብን፣ ቃል ኪዳኑን፣ ታቦቱንና በውስጡ መናውን የያዘ መሰበ ወርቁን፣ እግዚአብሔር ለሕዝቡ ያለውን መግቦት የሚገልጽባቸው ታላላቅ ምሳሌያትንም በውስጡ የያዘ ነበር። በየጊዜው ሕግጋተ እግዚአብሔር የሚቀበሉበት፣ ነቢያት መንፈሰ እግዚአብሔርን የተቀበሉበት፣ የሕንፃው አሰራር ከእግዚአብሔር የተገኘ እንጂ እንዲሁ ሥጋዊ ደማዊ ሰው ያልተጠበበበት፣ ግድግዳው ሁሉ በወርቅ ቅብ የተለበጠ ለማየትም እጅግ ውብ የሆነ ነበር። ከላይ ከእግዚአብሔር በተገለጠ የአሰራር ጥበብ እጅግ ውድ ከሆኑ ዕቃዎች ፍጹም ውብ ሆኖ የተገነባ በመሆኑ በምድር ላይ እርሱን የሚመስል ሌላ ቤተ መቅደስ አልነበረም። አዎ ሕንፃ ቤተ መቅደሱ ሲሠራ የሰዎቹ ጥበብ ብቻ አልነበረም፣ እግዚአብሔርም በቤተ መቅደሱ ሥራ ረድቷቸዋል። ጠቢቡ ሰለሞን ይህንን ብልህነት፣ አስተዋይነት ከራሱ ሳይሆን ከእግዚአብሔር ያገኘው ነውና አሰራሩን እንዲህ ከሰማያት ከተቀበለ በኋላም በጥንቃቄ አንጾታል። ነገር ግን እንዲህ እጅግ ውብና አስደናቂ ቅዱስም የሆነው ይህ ቤተ መቅደስ የሚገለገሉበት ሰዎች በጠፉ ጊዜ ተዋርዷል፣ ተንቋል፣ ረክሷል። ገና ምርኮው ሳይመጣ እንኳን የወንበዴዎች ዋሻ፣ የጅቦች ጉድጓድ ተብሎ ተጠርቷል። ከዚያም በኋላም በአረማውያንና በርኩሳንና ንጹሐን ባልሆኑ ሰዎችም እጅ ተላልፎ ተሰጥቷል። ከተሞችን የተመለከተስ ልክ ይህንን የመሰለ ነገር ልትማር ትወዳለህን? ከሰዶም ከተሞች በላይስ ማን ምስክር ሊሆን ይችላል? የሰዶም ከተማ ቤቶችና ሕንፃዎች እጅግ ውብ ነበሩ፣ ግድግዳዎቻቸውም እንደዚሁ ውብ ነበሩ። አገሪቱ በአጠቃላይ እጅግ ለምለምና እንደ እግዚአብሔር ገነት ነበረች። የአብርሃም ድንኳን ግን እጅግ አናሳና የተናቀች ነበረች፣ አጥር ቅጥርም አልነበራትም። ነገር ግን የጠላት ወረራ በመጣ ጊዜ በግድግዳ የታጠረችውን የሰዶም ከተማ ነዋሪዎቿን ማርከው አፈራረሷት፣ ገለባበጧትም። የበረሃ ነዋሪው አብርሃም ግን ሊያጠቃቸው ሲመጣ ሊቃወሙት አልተቻላቸውም። ይህስ እንደምን ሊሆን ቻለ ያልከኝ እንደሆነም ከግድግዳዎች አጥርና ብዛት ይልቅ እጅግ ኃይለኛ የሆነው ከልብ የመነጨ ፈርሃ እግዚአብሔር ስለነበረበት ነው ብዬ መልስልሃለሁ። አንተ ክርስቲያን ከሆንህ ምድራዊቷ ከተማ ያንተ አይደለችም። የእኛ ከተማ በሰማያት ያለችው እግዚአብሔር የሠራትና የፈጠራት ናት።
የዓለም ሁሉ ሀብት የእኛ ቢሆንም እንኳን እኛ ግን እንግዶችና መጻተኞች ነን። የተመዘገብነው በሰማይ ነው፣ ዜግነታችንም እዚያ ነው። ስለዚህ ልክ እንደ ትንንሽ ሕፃናት ትልልቅ ነገሮችን ንቀን ጥቃቅን ነገሮችን አናድንቅ። ጌጣችንና ከለላችን የነፍሳችን በጎ ምግባር እንጂ የምድሪቱ ከተማችን ታላቅነት አይደለም። ክብር የሚገኘው ከበጎ ምግባር ሳይሆን ከምድራዊቱ ከተማ ነው ብለህ የምታስብ ከሆነ ግን የዚህ ክብር ተካፋዮች የሚሆኑትን የሰዎች ብዛት ልብ በል። አመንዝሮች፣ ሰነፎች፣ ምግባረ ብልሾችና እልፍ ክፉ ምግባርን የተሞሉ እንደዚሁም ይህንን ክብር የናቁ ሰዎችስ እንኳን ተካፋዮች ይሆናሉ። ያቺ ሰማያዊቱ ከተማ ግን እንደዚህ አይደለችም። እንደዚህ አይነትና በጎ ምግባርን ሁሉ ገንዘብ ያላደረገ ሰው እርሷን መውረስ አይቻለውም። ስለዚህ የነፍሳችንን ክብር የሚያሳጣን ሲመጣ ኃጢአት ስንሠራ የሁሉን ጌታ ስናስቀይመው እንዘንን ተክዝም እንጂ የማናስተውል አንሁን። አሁን ያጋጠሙን ነገሮችም እኛ ንቆዎች ከሆንን ምንም እንኳን ከተማችንን ቢጎዷትም ለእኛ ግን ታላቅ የሆነ ብቆየትን ያስገኙልናል። አዎ እኛ እንዲህ ከሆንን ከተማችን የተጌጠች የተዋበችና ራሷን የምትገዛ ሴትን ትመስላለች። ፍርሃት ትሕት እና ይበልጥ የተከበረች እንድትሆን አድርጓታል። በኋላ ላይ ከተደረገው የድፍረት ግብር ተሳትፈው ከነበሩት ወረበሎችም ታድጓታል። ብዙዎች በየአደባባዩ ወዮልሽ አንጾኪያ፣ እንደምን ወደቅሽ፣ እንደምንስ ተዋረድሽ ሲሉ ሰምቻቸዋለሁና በእውነት ያለ ሐሰት ይህንን ንግግራቸውን በሰማሁ ጊዜ እንደዚህ ያለ ንግግርን አስቦ በተናገረ የሕፃናት አእምሮአቸው ላይ ፈገግ ብያለሁ። እነዚህ ንግግሮች አሁን የሚነገሩ አልነበሩማ። ይልቁንስ አንተ ሰዎች ሲዘፍኑ፣ ሲሰክሩ፣ ሲጮኹ፣ ሲረግሙ፣ ሲምሉ፣ በሐሰት ሲምሉ ባያሃቸው ያን ጊዜ ወዮ አንቺ ከተማ እንደምን ተዋረድሽ በል። በአደባባዮቿ ላይ ጥቂት ቅኖች፣ ትሑታንና እጉሳን ታጋሾች ሰዎችን ባየህ ጊዜ ግን ከተማይቱን ብሩክት ብለህ ጥራት። ምግባረ ትሩፋት ባለበት ቦታ የሰዎች የቁጥር ማነስ ምንም ጉዳት የለውምና በደልም ባለበት የእስራኤል የሕዝብ ቁጥር እንደ ባሕር አሸዋ ቢሆን የቀሩት ይድናሉ ብሎ ነቢዩ እንደተናገረ የሰዎች ብዛት ረብ ጥቅም የለውምና ይኸውም የሕዝብ ብዛት በእኔ ዘንድ ትርጉም የለውምና ሲል ነው። ጌታችን ክርስቶስም ይህንን የመሰለ ነገር ተናግሯል። ከተሞችን በስፋት አነስተኛ ስለነበሩ ወይም ዋና ከተሞች ስላልነበሩ ሳይሆን ስለ ክፋታቸው ብዛት ጎስቋሎች ብሏቸዋል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገዲ ጎስቋሎች፣ ወደ አንቺ የተላኩትንም የምትደበድቢ በማለት ኢየሩሳሌምንም ስለዚህ ምክንያት ጎስቋላ ብሎ ጠርቷታል። እንግዲህ እስኪ ንገረኝ፣ ኑሯቸው የአረመኔ ኑሮ ከሆነ የሕዝብ ብዛት በራሱ ጥቅሙ ምንድን ነው? ምንም። እንዲያውም ይህ ለብዙ ጉዳት መንስኤ ይሆናል። በቅርቡ ለተነሱት ክፉ ክፉ ነገሮች መንስኤያቸው ምንድን ነው? የነዋሪዎቹ ስንፍና፣ ግዴለሽና ምግባረ ብልሽነት አይደለምን? የከተማይቱ ገናናነት፣ የሕንፃዎቹ አሰራር ታላቅነት ወይም ዋና ከተማነቷ በራሱ ለእነዚህ ክፉ ክፉ ነገሮች መምጣት እንደ ምክንያት ሆኖ አገልግሏልን? ምድራዊ ንጉሥ እነዚህን የመሰሉ ጥፋቶችን ስታጠፋ መብቷን ሁሉ ከወሰደባትና ይህንንም በምንም ልትከላከለው ካልቻለች የሰራዊት ጌታ እግዚአብሔርማ ክብሯን ባልጠበቀች ጊዜ እንዴት በዚያች ቀን በዕለተ ምጽአት ላይ ሰፋፊ የመመላለሻ ቦታዎቹ ኮሪደሮችና ሌሎች ይህን የመሰሉ ክብሮች ባሉበት ዋና ከተማ መኖራችን ምንም አይረባንም። በዚያች ቀን ብዬ የምናገረው ስለምንድን ነው? በዚያች ቀን ሲቀርና አሁንም ቢሆን በዋና ከተማ ላይ በመኖርህ የምትጠቀመው ምንድን ነው? ንገረኝ እስኪ። አንድ ሰውስ እንኳን በዋና ከተማ በመኖሩ ምክንያት ቤተሰቡ እንዳይጨነቅ ማድረግ ችሏልን? ከዚህ የከተማይቱ ክብር ተጨማሪ ገቢን አግኝቷልን? ሐዘኑን አርቋልን? በሥጋ በሽታ ከመጠቃት ድኗልን? የነፍሱን ክፋት አስወግዷልን? ተወዳጆች ሆይ አማን በአማን የአንዲት ከተማ ክብሯ ምን እንደሆነ፣ አንዲት ከተማ በትክክል ዋና ከተማ የሚያስብላት ምን እንደሆነ እናስተውል እንጂ የሕዝቧ ማነስ ወይም መብዛት እንደሆነ አድርገን አንቁጠር። ምንም እንኳን እነዚህን ነገሮች ብነግራችሁም እኔም የከተማይቱ አፋዊ ክብርና ዋጋ ከተማነቷን መልሳ እንደምታገኝ ተስፋ አደርጋለሁ። ንጉሡ ደግና መልካም ነውና ዋና ከተማነቷ ቢመለስላትም ግን
ይህንን አብዝታችሁ እንዳታስቡ፣ እንዲህ ስለሆነ እንዳትኩራሩ፣ የከተማይቱን ክብር በዚህ ደረጃ ዝቅ አድርጋችሁ እንዳትመለከቱ እፈልጋለሁ። የአንድን ከተማ ታላቅነት ስትነግሩኝም አስደናቂ ስለሆነው ለምለም ቦታዋ፣ ስለ ጥዶቿ ርዝመትና ብዛት፣ ስለ ውሃ ምንጮቿ፣ በውስጧ ስለሚኖሩ የሕዝቦቿ ብዛት፣ የገበያ ስፍራዎቿ እጅግ ነጻነት ያላቸው ከመሆናቸው የተነሳ እስከ እኩለ ሌሊትስ እንኳን ሊገበያዩባቸው የሚችሉ መሆናቸውን፣ ወይም በዚያ ስላሉ የተለያዩ አይነት ዕቃዎቿ አትንገሩኝ። እነዚህ ሁሉ አፋዊ ናቸውና የሚቆዩትም ይህ ምድራዊ ሕይወት እስካለ ድረስ ብቻ ነው። ስለ መልካም ምግባር፣ ስለ ትሕትና፣ ስለ ምጽዋት፣ ስለ ትግሃ ሌሊት፣ ስለ ጸሎት፣ ራስን ስለ መግዛት፣ ስለ ጥበብ መንፈሳዊ መናገር ከቻላችሁ ግን ያን ጊዜ ከተማይቱን ስለ እነዚህ ነገሮች አመስግኗት። የመነኮሳት መኖሪያ የሆኑት ገዳማት ከማንኛውም ከተማ በላይ ደምቀው አሸብርቀው እንዲታዩ የሚያደርጓቸው እነዚህ ነገሮች ናቸው። ዳግመኛም ከስፍራዎች ሁሉ የማይማርከው እነዚህ ነገሮች የሌሉት ስፍራ ነው። ይህንን ስናስብም ከከተማ አንጻር ብቻ ሳይሆን ከሰው አንጻር ምናስበው። የወጣትነት ላይህ ያለውና ቁመተ መለሎ የሆነ አንድ ግዙፍ ሰውን ብትመለከቱ የሰውየውን ነፍስ ሳታረጋግጡ አታድንቁት። ሰውየውን ንዑድ ክቡር የምንለው አፋዊ ውበቱን ተመልክተን ሳይሆን የነፍሱን ውበት አይተን ነውና። ክቡር ዳዊት ከወንድሞች ይልቅ ትንሽ ነበር። ነገር ግን ምንም እንኳን አጭርና ትንሽ ቢሆንም በባዶ እጆቹ እጅግ ትልቅ ጦርን የታጠቀ የሥጋ ክምርን ግዙፍ የሆነ ጎልያድን በአንድ ምት ብቻ ጥሏል። ይህንን ሲያደርግም ትንሽ ጠጠር በመወርወር እንጂ ጦር በመወርወር ቀስትን በመቀሰር ሰይፍንም ከአፎቱ በማውጣት አይደለም። ስለዚሁ ምክንያት አንዱ እንዲህ ሲል ተናግሯል። ስለ መልከ መልካምነቱ ለሰው አታክብረው፣ ስለ መልከ ጥፉነቱም አትናቀው። ንብ ከወፎች ሁሉ ታንሳለች፣ ማርዋ ግን ከሁሉ ይጣፍጣል። ስለዚህ ስለ ከተማም ስለ ሰውም እውነተኛ ክብር እንነጋገር። እንደዚህ ባለ ጥበብ እርስ በርሳችን እንጨዋወት። ስለ አሁኑ ብቻም ሳይሆን ስላለፈው ምሕረቱ፣ ስለ ቸርነቱም ዘወትር እግዚአብሔርን እናመስግነው። አሁን በወህኒ ያሉ ሰዎች ይፈቱ ዘንድ ወደ ምርኮ የሚሄዱትም እንዲመለሱ በፍጹም ኃይላችን ዘወትር ስሙን እንጥራ። እነርሱም ቢሆኑ የኛው አካል ናቸው። ከኛ ጋር ሆነው ከማዕበሉ ገፈት ቀምሰዋል። ከኛ ጋር አብረው አውሎ ነፋሱን ታግሰዋል። ስለዚህ ከኛ ጋር ሆነው የሰላሙን አየር የተነፍሱ ዘንድ የእግዚአብሔርን ምሕረት እንለምንላቸው። አንድ ሰውስ እንኳን እኔ ስለ እነርሱ ምን አገባኝ፣ ከአደጋው ተርፌአለሁ፣ እገሌ ሞቷል፣ ሌሎች ደግሞ ምናልባት ሊገደሉ ይችሉ ይሆናል አይበል። እነርሱ ያገኛቸው መከራ ልክ በእኛ ላይ እንደደረሰ ቆጥረን እናልቅስ እንጂ በዚህ ግዴለሽነታችን እግዚአብሔርን አናስቆጣው። ስለዚህ የሐዋርያው የቅዱስ ጳውሎስን ትእዛዝ በመፈጸም እግዚአብሔርን በታላቅ ትጋት ሆነን እንማልደው። እንዲህ ያለውን ከእነርሱ ጋር አብሯችኋቸው እንደታሰራችሁ ሆናችሁ እስረኞችን አስቡ። መከራ የጸናባቸውንም በሥጋችሁ ከእነርሱ ጋር እንዳላችሁ ሆናችሁ አስቡ። ከሚያለቅሱም ጋር አልቅሱ። ራሱን የሚያዋርደውንም ሰው ምሰሉ። ይህም ለእኛ እጅግ ታላቅ ረብ ጥቅምን የሚያመጣልን ነውና የአካላችን ሕዋሳት ስለሆኑ ስለ ሌሎች ሰዎች እንደማዘን እግዚአብሔርን ደስ የሚያሰኘው ነገር የለምና። ስለዚህ በወዲያኛው ዓለም ሊመጣ ካለው መከራ ይጠብቀን ዘንድ አሁን ስላለውም ለሚመጣውም ሁሉ እግዚአብሔርን በአንድነትን ማልደው። በዚህ ዓለም የሚያገኙን መከራዎች ብዛታቸውም ክብደታቸውም ምንም ይሁን ምን ይቻላሉ፣ ፍጻሜም አላቸው። በዚያ ያሉ ስቃዮች ግን የማይጠፉና የማያልፉ ናቸው። ከእንግዲህ ወዲህ ይቅርታ እንደማይደረግልን አውቀን መጽናናትን ገንዘብ አድርገን ሳለ ዳግመኛ በእንደዚህ አይነት ኃጣው ላለመውደቅ እንጣር። ስለዚህ ሁላችንም በአንድነት ራሳችንን በቅድመ እግዚአብሔር እናዋርድ። እዚህም ሆነ በቤታችን እንዲህ እንበል። አምላኬ ሆይ በደረሰብን ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት አድርገሃልና እኛም እጅግ በድለናልና ኃጢአታችን ይመሰክርብናል። ነገር ግን ስለ ስምህ ብቻ ብለህ አድርግ። ከእንግዲህ ወዲህም እንደዚህ ያለ መከራ እንዳያገኘን ጠብቀን፣ ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን።